የመተማ ዮሐንስ ከተማ በፋኖ ኃይሎች ቁጥጥር ስር መሆኗ ተገለጸ። ሱዳን ድንበሯን እንደዘጋችም ተመልክቷል። ከትላንት ጀምሮ ሲካሄድ የነበረው ውጊያ በዛሬው ዕለት የአብይ አህመድ አገዛዝን የጸጥታ መዋቅር በማፍረስ ከተማዋን ሙሉ በሙሉ መቆጣጠር መቻሉን የአማራ ፋኖ ጎንደር ዕዝ አስታውቋል። የሱዳኑ የዜና ወኪል ሱዳን ትሪቡን የፋኖ ኃይሎች የመተማ ዮሐንስን ከተማ ተቆጣጥረዋል፣ የመንግስት ኃይሎች ወደ ሱዳን ገብተዋል፣ ድንበሩም ተዘግቷል ሲል ዘግቧል። የአማራ ፋኖ ጎንደር ዕዝ አርበኞች ክፍለ ጦርና የአጣና ዋሴ ክፍለ ጦር በጋራ በፈጸሙት የማጥቃት እርምጃ ነው የአብይ አህመድ ሰራዊት ከፍተኛ ኪሳራን አስተናግዶ አብዛኛው ኃይሉ ምርኮና ቁስለኛ የሆነው። የአማራ ፋኖ የጎንደር ዕዝ የፋይናንስ ቁጥጥርና የአርበኞች ክፍለ ጦር ዋና አዛዥ ሻለቃ ብርሃኑ ነጋ ለአንከር ሚዲያ እንዳረጋገጡት አሁን መተማ ዮሐንስ በቁጥጥር ስር ይገኛል። የብልጽግና መዋቅር ሙሉ በሙሉ ፈርሷል። የመተማ ወረዳን በሙሉ ነፃ ያደረገው የፋኖ ኃይል ከምዕራብ ጎንደር የብልጽግናን አገዛዝ ጠራርጎ ለማስወገድ እንደተዘጋጀም ሻለቃ ብርሃኑ ለአንከር ሚዲያ ገልጸዋል። አርበኞች ክፍለ ጦርና አጣና ዋሴ ክፍለ ጦር በጋራ በጥምረት በተደጋጋሚ ለሶስት ቀን ብዙ አውደ ውጊያዎችን አድርጓል። ነገር ግን ጠላት ባቀደው ልክ ሳይሆን የአማራ ፋኖ ባቀደው ልክ ፊት ለፊት ጠላትን እየተናነቀ ቁስልና ምርኮኛ እያደረገ መሳሪያውን እየማረከ ወደፊት በመገስገስ ትናንትና ቆጭትን ተቆጣጥረን ዋልን። ዛሬ ከሌሊቱ 9 ሰዓት ላይ የኛን ጥምር ኃይል በማሰማራት መተማ ዮሐንስን በቁጥጥር ስር አውለናል ማለት ነውና አጠቃላይ አሁን በዚህ ያለው ድባብ እጅግ በጣም ከባድ የሆነ ህዝባዊ ንቅናቄ አለ። ትግሉ እጅግ በጣም ተፋፍሞ ነው ያለው። ጠላትም እየተንኮላሸ አብዛኛው የፈራረፈው የሥርዓቱ አገልጋይ የነበረው ሞግዚት አድማ ብተና፣ ሰላም አስከባሪ ፖሊስ የሚባለውም የፌዴራል ፖሊስ የሚባለው ወደ ፋኖ በሀገር ሽማግሌና በሃይማኖት አባቶች አማካኝነት እጅ እየሰጠ ነው የሚገኘው በበርካታው። ስለዚህ አሁን ሁለቱም ክፍለ ጦር ወደፊት ነው የሚቀጥለው። ምዕራብ ጎንደር ዞንም በዚህ 3-4 ቀን ነጻ እንወጣለን ብለን እናስባለን። መሳይ ሻለቃ ብርሃኑ፣ አሁን መተማ ዮሐንስ ሙሉ በሙሉ በእናንተ እጅ ነው የሚገኘው። እንግዲህ ሱዳን ትሪቡን የተሰኘ የሱዳን ዜና ወኪል ይህንን አረጋግጦ ነው የዘገበውና ስለዚህ አሁን ከተማው ሙሉ በሙሉ በእናንተ እጅ ነው የሚገኘው። የመንግስት መዋቅር ፈርሷል፣ በሚገባ ፈርሷል። ብልጽግና በሚገባ ፈርሷል። አጠቃላይ አሁን መዋቅሩ ተበትኗል። ብልጽግና የሚባለው እዛ ባለቤት አይደለም፣ በፋኖ ቁጥጥር ስር ነው የሚገኘው። የተለያዩ የፋኖ አደረጃጀቶችን ህዝቡን ሊታደጉ የሚችሉ አንዳንድ አሰራሮችን መዋቅሮችን እየሰራን ነው የምንገኘው እንደ አማራ ፋኖ። ስለዚህ ያ ብቻ አይደለም። አሁን ምዕራብ ጎንደር ዞንንም በ3 እና በ4 አቅጣጫ ከበነዋል። ከምዕራብ ጎንደር ዞን ወደ አዘዞ የሚሄደውን በ3-4 ቀጠና ላይ አስቆርጠነዋል። ስለዚህ ምዕራብ ጎንደር ዞንም ነጻ የምናደርግበት ሁኔታ ነው ያለው። ትግሉ በሚገባ በአሪፍ ሁኔታ ላይ እየሄደ ይገኛል። አሁንም አንዳንድ ጎረቤት የክፍለ ጦር አካሎች የኛ ወደ ትግሉ ወደኛ ጎን ተሰልፈው በአጭር ጊዜ ውስጥ ወደ ጎንደር የምንገሰግስበትን ሁኔታ ማመቻቸት መቻል አለብን። በቃ ብልጽግና ፈርሷል ማለት ፈርሷል። በሙሉ ልብ የሚዋጋ ስነ ልቦና ያለው ወታደር የለውም። ይህም ደግሞ በተግባር ያረጋገጥንበት ሁኔታ ነው ያለው። ሻለቃ ብርሃኑ፣ እንግዲህ በዘገባው ላይ እንደተመለከተው በርካታ የሚሆኑ የመንግስት ኃይሎች ከፌዴራል ፖሊስም ከወታደሩም መሳሪያ ፈተው ወደ ሱዳን ገብተው ለሱዳን መንግስት እጃቸው መስጠታቸው ወይም ደግሞ ሱዳን ድንበር ውስጥ መግባታቸው ነው የተገለጸው። ሱዳንም ድንበሯን መዝጋቷን አስታውቃለች። እነዚህ ነገሮች እንዴት ነው አጠቃላይ እንቅስቃሴውን እንዴት እየቃኛችሁት ነው? እነዚህ የብልጽግና ሞግዚቶች በእርግጥ ያው ተስፋ የቆረጡ በህዝባቸው ላይ እጅግ በጣም አጸያፊ የሆነ ተግባር ሲያደርጉ የነበሩ ባንዳዎች ምንጊዜም ከአማራ ህዝብ ጋር የምንኖርበት እድል አይኖርም በሚል በተስፋ ቆራጭነት ትክክል ነው ያኮበለሉ አሉ። ነገር ግን እነዚህን በየትኛውም አቅጣጫ የአማራ ፋኖ አሳደን ለፍርድ እናቀርባለን፣ በስር ቁጥጥር አድርገን ለፍርድ እናቀርባለን እና ዞሮ ምንድን ነው ዛሬ ነው እንግዲህ ሁሉ ኦፕሬሽን የተሰራ እና ብዙ አሰራሮችን እየሰራን ነው ያለነው። ህዝቡን ይዘናል፣ ባላባቱን ይዘናል፣ የሀገር ሽማግሌ ሃይማኖት አባቱን፣ ወጣቱን አጠቃላይ እንደ አዲስ አሰራር ጀምረናል። ስለዚህ ብልጽግና አሁን ዋና ወደቡ የነበረው የተለያዩ መተማ ማለት ቦርደር ከመሆኑ አኳያ ብዙ ብሔራዊ ደህንነቶች ሁሉ ነበሩ። ያ ሁሉ እንደጉምተናል። ዛሬም ነገም እናተናዋለን፣ በህዝብ ፊትም ለፍርድ እናቀርባለን። በዚህም ሊሄድ መሄጃ የለውም። አሁን ወደ ኢትዮጵያ መሬት በየትኛውም አቅጣጫ መፈናፈኛ የለውም። ያው እንግዲህ አሳደን ነገ ደግሞ እየያዝነ በሚዲያ የምናወለው ይሆናል ማለት ነው። እንደው
ሻለቃ ብርሃኑ በመጨረሻ ብዙ ጊዜ ፋኖች ከተማን ይቆጣጠራሉ ያሰቡትን አሳክተው ተልኳቸውን ፈጽመው ከተማውን ለቆ የሚወጡበት ሁኔታ ነው እንግዲህ ባለፉት አንድ አመት ያየነውና አሁን እናንተ ባለፈው ቋራንም እንደዚሁ መቆጣጠራችሁ ታውቋል አሁን የምታደርጉት እንቅስቃሴ ከተማን ይዞ የመቆየት ነው ወይስ ተልኮ ፈጽሞ የመውጣት ሁኔታ ነው የሚኖረው አሁን ብልጽግና ነፍስ የወጣ የሞተ ራስን ስቶ አልጋ ላይ የወደቀ የአሻንጉሊት ስብስብ ነው አጠቃላይ የጸጥታው ክንፍም ወይም የሚሊተሪው ክንፍ የስርዓቱ አገልጋይም በዛ ልክ ነው ዞሮ እኛ የራሳችን ታክቲክ አለን በነገራችን ላይ ዝም ብሎ እኛ አሁን ነፃ ቀጠናዎችን እየተቆጣጠርን ህዝባዊ አደረጃጀቶችን ጊዜያዊ ኮማንድ እያቋቋምን ነው የምንሄደው ህዝበ መሰረት ያለው አደረጃጀቶችን እየሰራን ነው የምንሄደው ነገር ግን ባለን የትግል አስተላለፍ አኳያ እንደው ልበልህና አሁን እኛ ትልቁ ስራችን ምንድነው መሰለ ይሄ የጠላት ኃይል ሙሉ ማቴሪያሉን እንደያዘ እንዲወጣኛ አንፈልግም ሙሉ ማቴሪያሉን ሎጂስቲኩን አስረክቦ እንዲወጣ ነው የምንፈልገው በመከላከያ ስም የተደራጀው የገዳይ ጨፍጫፊ ቡድን የብልጽግና ሞግዚት ሰራዊት የተለያዩ ለኛ የሚጠቅሙ የተለያዩ የውጭ ወራሪዎችን የምንከላከልበት መሳሪያዎችን በእጃችን ማድረግ እንፈልጋለን የኛ እቅድ አሁን ባለንበት ሰዓት ይቆረጠው ተቆርጧል ነፃ ቀጠናዎችን ህዝብ አደረጃጀቶችን እየሰራን በህዝብ የተደገፈ እንቅስቃሴ እያደረግን ስለሆነ ወደፊት መግፋት ነው ይሄ ነው የኛ አቋም እንጂ ለምሳሌ በሽምቅ ውጊያ አይነት የሆነ ጥቃት አድርሶ ወደ ኋላ ለመሸሽ አይደለም ያም የሆነው ጠንካራ የደህንነት መረብ ያለው ስርዓት ወይም መንግስት ጠንካራ የሚሊተሪ ክንፍ ያለው መንግስት ሲሆን ነው ይሄ እኮ የፈረሰ የተበተነ የፖለቲካ ፍልስፍናውን የማያውቅ በሰከረ ፖለቲካ ውስጥ ዛሬ የተናገረው ነገ የማይደግም ስብስብ ነው ይህን ስብስብ ደግሞ በአማራ ህዝብ ትከሻ ለአንዴና ለመጨረሻ አውርደን ያው ለመቅበር ዝግጁ ነን ለማለት ነው ይሄ በጣም ትልቅ ወሳኝ የታሪክ ክስተት ነው እንግዲህ በሱዳን ያለው ሁኔታ ይታወቃል በእርስ በርስ ጦርነት ውስጥ ያሉ ኃይሎች ናቸው እየተፋለሙ ያሉት ድንበሩን እንዲዘጋ ውሳኔ ላይ እንደተደረሰ የተሰማው በመጨረሻ ማለት የምትችሉት ነገር ካለ በየትኛው ቀጠና ያለ የአማራ ተወላጅ የሆነ ሁሉ የትግሉ ባለቤት እንዲሆን ጥሪያችን እናስተላልፋለን ምክንያቱም ይሄ 11ኛው ሰዓት ተኩል ላይ ነው አሁን ያለነው በዚህ ሰዓት የትግሉ ባለቤት ሆኖ የሚከፈል መስዋዕትነትን ጥልቀን ስለሆነ ከአማራ ፋኖ ጎን ሁሉም አካል እንዲቆም ጥሬን አስተላልፋለሁ ከዚህ በተረፈ ምናልባት ገብቷቸውም ሳይገባቸውም የስርዓቱ አገልጋይ ሆነው ለዳቢሎስ ወይም ከሰይጣን ጎን የተሰለፉ ከፈረሰውና ከሞተው የብልጽግና ቡድን ጎን ተሰልፈው ህዝባቸውን ለሚወጉ አጠቃላይ የጸጥታም ይሁን የፖለቲካም ይሁን ክንፍ ሁሉም ወደ ቀልቡ ተመልሶ ወደ አማራ ፋኖ በይቅርታም ይሁን በተለያየ መንገድ ህዝባቸውን ይቅርታ ብለው የትግሉ ባለቤት እንዲሆኑ እንደ አርበኞች ክፍለ ጦር እንደ አጣናው ዋሴ ክፍለ ጦር ጥሪያችን እናስተላልፋለን በጣም ነው ማመሰግነው ሻለቃ ብርሃኑ ነጋም እኔም አመሰግናለሁ መሳይ ሰሞኑን ጌታቸው ረዳ ወደ ሁመራ ወልቃይት አምርቶ ከወልቃይት ሁመራ ሰቲት ዞን ባለስልጣናት ጋር ህዝቡን ሰብስበው ማነጋገራቸው የሚታወስ ነው በዚህም ቆይታ የወልቃይት ሰቲት ሁመራ ዞን ባለስልጣናት እነ ኮሎኔል ደመቀ ዘውዱ ሸተ ደምለው እንደዚሁ በጉዳዩ ዙሪያ ውይይት ማድረጋቸውን ተከትሎ የተለያዩ መረጃዎች እየወጡ ይገኛሉ አማራ ማህበር በሰሜን አሜሪካ ይህንን ጉዳይ አስመልክቶ መግለጫ አውጥቷል ጉዳዩ እጅግ አሳሳቢ ነው በሚል ብዙ ነገሮችን በመጥቀስ ነው በሰሜን አሜሪካ የአማራ ማህበር መግለጫ ወጣው በዚህ ጉዳይ ላይ ለመነጋገር በሆነ ማንደፍሮ የአማራ ማህበር በሰሜን አሜሪካ የአድቮኬሲ ክፍል ኃላፊን እንግዳ አድርገን ያቀርብንበትን ዝግጅት እንድትከታተሉ እንጋብዛለን መልካም ጊዜ ተነስተልን ሆነ ታናስተላን መሳይ እንዴት ሰነበት እንግዲህ ዛሬ የተገናኘንበት በዋናነት በዚህ በጌታቸው ረዳ የሁመራ ቆይታ ላይ በማተኮር ነው ሰሞኑ እንደዚሁ ልሳነ ግፏንም በዚህ ጉዳይ ላይ እንደዚሁ ጉዳዩ አሳስቦናል በሚል ከአንከር ሚዲያ ጋር ቆይታ በማድረግ ይሄን ነገር እንደዚሁ አሁን ባለው መንገድ ማስኬድ የሚቻል አይደለም በሚል ስጋቱን የገለጸበት ነው እስቲ ምንድነው ለምን ጌታቸው ወደ ሁመራ ሄደ የናንተ ስጋት ከዚህ አንፃር ምንድነው አመሰግናለሁ መሳይ መግለጫችን እንግዲህ ላይ ብዙ ነገሮችን አንስተናል በዋናነት አይ ቲንክ ከውጤትም አንፃር ከሂደትም አንፃር አሁን ጌታቸው ረዳ በብልጽግናና በስምረት አዲስ ባቋቋመው ፓርቲ በኩል ሊያሳካው ያሰበው ነገር የወልቃይት አማራን ሰፋ ሲልም በጠቅላላ አማራው ላይ የሚያመጣው የሞትና መፈናቀል አደጋ በጣም አሳስቦናል የሚል መግለጫ ነው ያወጣው በማህበራችን
እንግዲህ በመግለጫችን ላይ እንዳልነው የወልቃይት ጉዳይ ለብዙ 10 ዓመታት ቆይቷል። 50 ዓመታት አጀንዳ ሆኖ ቆይቷል። ህወሓት እዛ አካባቢ ገብቶ በቀጠናውን በኃይል ከተቆጣጠረ በኋላ እና በመንግስት መንበረ ስልጣኑንም ከያዘ በኋላ በይፋ የትግራይ አካል ካደረገው በኋላ በርካታ አማራዎች ከአካባቢ ተሰደዋል፣ ተፈናቅለው ግድያዎች ተፈጽመዋል። በቅርቡም በምናስታውሰው በሰሜኑ ጦርነት ወቅት ማይካድራን ጨምሮ በርካታ አማራዎች በትነግ ባለስልጣናትና ተዋጊዎች ጭፍጨፋ ተፈጽሞባቸዋል። ያንን ተከትሎ እንግዲህ አካባቢው በሰላም ማስተዳደር ከጀመረበት ባለፉት 5 ዓመታት ደግሞ ምንም እንኳን ጥያቄው በይደር ተይዞ ቢቆይም አትሊስት የሞት አደጋ እና የመፈናቀል አደጋ ትንሽ የቀነሰበትን ሁኔታ አይተን ነበረ። አሁን በጌታቸው ረዳ በኩል የተጀመረው እንቅስቃሴ ይህንኑ የሞትና የማሳደድ የመፈናቀል አደጋን ይዞ የመጣና ከሰፋ ሲልም በአማራ ውስጥ ክፍፍልን ለመፍጠር ከዛም አልፎ በትግራይና በአማራ ሕዝብ መካከል አላስፈላጊ ቁርሾ እንደ አዲስ ለመጀመር ታስቦ የተጀመረ የፖለቲካ ስሌት ያለበትና በሂደቱም ጌታቸው ረዳን የትግራይ ሕዝብ ፖለቲካ ወክል አድርጎ ተቀባይነት እንዲያገኙና በዛም ሂደት አብይም የሚያዘው አዲስ ኃይል ትግራይ ላይ የመፍጠር ሙከራ አድርገን ነው የምናየው። ዞሮ ትግራይ ውስጥ ያለው ፖለቲካ የውስጥ ፖለቲካቸው ነው። እሱ ብዙም ላያሳስብ ይችላል በቀንደ አማራ። ነገር ግን በእኛ በኩል ግን በተለይ ከዚህ ስብሰባ በፊት የተደረጉ ስብሰባዎች ነበሩ መሳይ አዲስ አበባ ላይ እና በዛ ስብሰባዎች ላይ የአማራ ክልል ባለስልጣን ነኝ የሚለው በግዞት ክልሉን ለማስተዳደር የሚሞክለው የአማራ ብልጽግና ፕሬዚዳንት አረጋ ከበደ ተገኝቶ ነበረ። ከዛ በተጨማሪ የዞን አስተዳዳሪ የሆኑት ኮሎኔል ደመቀን ዘውዱን ጨምሮ እሸተ ደምለው ከብልጽግና አመራሮች ጋር ተገናኝተው ነበርና በእነዚህ ስብሰባዎች ላይ የተወሰኑ ውሳኔዎችን ተነግሯቸዋል። ከነዚህ ውስጥ አንዱ የዚህ በወያኔ በ1980ዎቹ መንበረ ስልጣኑ እንደተቆጣጠረ ወደ ቦታው ያሰፈራቸው ተዋጊዎችና ከተለያዩ የትግራይ አካባቢዎች የሄዱ ትግሬዎች አሁንም በድጋሚ ተመልሰው መምጣት እንደሚፈልጉና ያንን ማስፈጸም እንዳለባቸው በሂደቱም በርካታ ምናልባትም በፓርላማም እንደሰማነው በብዙ መቶ ሺዎች የሚቆጠሩ ሰዎችን ተመወዛ አካባቢ የማስፈር እቅድ እንዳለና ይህንን ማስፈጸም እንዳለባቸው ለዚሁ ሲባል ደግሞ በተለያየ መንገድ ከተለያዩ አካባቢዎች ተፈናቅለው የነበሩና አሁን ባለፉት 5 ዓመታት የተመለሱ አማራዎችን ከዛ አካባቢ ማፈናቀል እንዳለባቸውና ለነዚህ ለአዲስ ለሚመጡት ሰፋሪዎች ቦታ ለመስጠት በሚል እነዚህን ወደ ሌሎች አካባቢዎች ወደ አማራ ክልል በተለይ እንዲልኩ አቅጣጫ እንደተሰጣቸው ሰምተናል። በተጨማሪም ደግሞ ጥያቄውን ከመፍታት አንጻር ለብዙ ዘመናት የአማራ ሕዝብ ሲቃወሙ የነበረውን የሬፈረንደም ጉዳይ እንዲያስፈጽሙና እነዚህ ሰፋሪዎች ከተመለሱ በኋላ የህዝብ ውሳኔ ተደርጎ ክልል አካባቢ ወደ የትኛው ክልል ይሁን የሚለው ውሳኔ እንደሚያገኝ ተነግሯቸው እንዲያስፈጽሙ አቅጣጫ ተሰጥቷቸዋል። ይሄ በተጨባጭ ስናየው አንደኛ በአማራዎች መካከል ደረጃን አውጥቶ የማፈናቀል ውጤት እንደሚኖረው፣ ይሄ ደግሞ ከ10 ዓመት በፊት በወልቃይት ብረሳሽ ቀኝ ትርሳኝ እያሉ በርካታውን አማራ ወጣቶች በተለያዩ አካባቢዎች የተሰዉበትን አጀንዳ መና የሚያስቀርና አማራውን እርስ በርሱ የሚከፋፍል እንደሆነ ነው የምንረዳው። ሁለተኛ የሬፈረንደምን መቀበል ማለት በሬፈረንደም በብዙ ሀገሮች የተለመደ የፖለቲካ ዘዴ ነው። ነገር ግን ሬፈረንደም ታሳቢ የሚያደርገው መንግስታዊ መዋቅሩ ጣልቃ ገብቶ የፈጸመው ሚስቺፍ የለም፣ የፈጸመው ማፈናቀል የለም፣ ማስፈር የለም። ሁሉም ህዝቦች እኩል ስቴክ አላቸው። ስለዚህ እነዚህ ህዝቦች የሚፈልጉትን ፍላጎት ይናገሩ ነው። ነገር ግን ሁላችንም እንደምናውቀው በታሪክ የወልቃይትን ጉዳይ በዓለም አቀፍ ተቋማቶችም በዩኤን ጨምሮ በሪፖርት ዶክመንት እንዳደረጉት በ1980ዎቹ መጀመሪያ ላይ ህወሓት በርካታ ተዋጊ የነበሩ ኃይሎችን ከሱዳንም ከሌሎች አካባቢዎችም
ሰብስቦ አካባቢው ላይ አስፍሯል። ከዛም በኋላ ደግሞ በተደጋጋሚ የዲሞግራፊክ ጀነሬሽን ዲሞግራፊ መቀየር በሚል ፕሮጀክት በርካታ ሰዎችን የማፈናቀል በርካታ አማራዎችንም የማሳደድ ዘመቻ ሲሰራ ነበር እና ይሄ ባለበት ሁኔታ ሪፍረንደም ተቀባይነት የሚሆንበት አግባብ የለም። የህግም የሞራልም የህግም እና የፖለቲካ ምክንያት የለም እና ይህንን ተቀብሎ ለማስፈጸም መሄዳቸው ጥያቄውን አዳፍኖ አሁን እዛ አካባቢ ያለውን ህዝብ በግዞት የመስጠት ውሳኔ ነው ብለን ነው የምናስበው እና እነዚህን ሁሉ ዴቨሎፕመንቶች ወይም ታሳቢ በማድረግ ይሄ በአማራ ህዝብ ላይ የሞትና መፈናቀል አጀንዳ በማምጣት በዚሁም ሂደት የፖለቲካ ስሌትን አስልቶ ከፍ ሲል በፌደራል ደረጃ ወልቃይትን አሁንም እንደ ጌም በወልቃይትን ህዝብ መጫወቻ በማድረግ የተለያዩ የፖለቲካ ዕድሎችን ለማግኘት የሚያደርገው ሙከራ ነው። ከዛም ባለፈ ደግሞ ከትግራይ መንበረ ስልጣኑ የተፈናቀለው ጌታቸው ረዳ ራሱን ሪሌቫንት ለማድረግ በትግራይ በፌደራል ደረጃ ሪሌቫንት ለማድረግ መራውን እንደ ስጦታ ወይም በተለይ ወልቃይት አካባቢ ያሉ አማራዎችን ደግሞ ለሰቆቃ በመዳረግ እንደ ስጦታ አቅርቦ እሱን ተቀባይነት ለማግኘት የሚያደርገው ሙከራ ነው። ከዛም አልፎ ደግሞ የአማራ ብልጽግና ኃላፊ የሆኑት ኮሎኔል ደመቀና አሸቴ ደምለው ከዚህ በፊት ባሌን የሚያደርገው የነበረውን በአማራን ረክሶ ስልጣን ላይ የመቆየት አባዜ ተጠቂ እየሆኑ መምጣታቸውንና ይሄ ደግሞ ተቀባይነት እንደሌለው የታሪክንም ህዝብንም ትግሉንም የአካባቢውንም ትግል የካደ ድርጊት ነው ብለን ስለምናስብ እና ደግሞ ይህም ስሜት የኛ ብቻ ሳይሆን በዲያስፖራ ያሉ በርካታ የወልቃይት ተወላጆችም የሚጋሩት ስለሆነ ለነሱም ድምጽ ለመሆን ታስቦ የወጣ መግለጫ ነው መሳይ። ሆነ ብዙ ነገሮች አየሁት መግለጫው ላይ ምናልባት አንዳንድ ነጥቦችን በደንብ አጥርቶ ማየትና መፈተሽ የሚገባ ይመስለኛል። እንግዲህ አሁን ኢትዮጵያ ያለችበት ሁኔታ በደንብ መረዳት ከምንም በላይ ለአማራ ህዝብም ለወልቃይት እዛ አካባቢ ላለውም አጠቃላይ ሁኔታ አሁን ኢትዮጵያ ያለችበት የፖለቲካ ቀውስ ምንድነው የሚለውን በደንብ ማወቅ የሚገባ ይመስለኛል እና ከዛ አንፃር ምንድነው መደረግ ያለበት የወልቃይት ህዝብ ማሸናፊ ሆኖ ያው የአማራ ህዝብ አሸናፊ ሆኖ እዛ አካባቢ ያለው ነገር በሰላም ሊጠናቀቅ የሚችለው ምን አይነት መስመር መከተል ሲገባ ነው? የፖለቲካ ግርግር አለ፣ የተለያዩ የተፋጠጡ ኃይሎች አሉ።